ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስደተኛ ህጻናት እና ወጣቶች የጾታዊና የስነ ልቦናዊ ጥቃቶች ሰለባ በመሆናቸው በጥናት ይፋ ተደረገ። በኢትዮጵያ በሚገኙ የስደተኛ መጠለያ ጣቢያዎች ውስጥም የሚገኙ ህጻናት፣ ወጣቶች ጾታን ጨምሮ አካላዊና ስነ ልቦናዊ ጥቃቶች እንደሚደርሱባቸው አንድ ጥናት ይፋ አደረገ። በኢትዮጵያ 20 ስደተኛ መጠለያ ጣቢያዎች ውስጥ የተካሄደው ጥናት ዕድሜያቸው ከ13 እስከ 24 የሆኑ 1937 ሴቶች እና 1536 ወንዶች ላይ ያተኮረ መሆኑ የተገለጸ ሲሆን፣ በዓለም አቀፍ ደረጃ በስደተኞች ላይ ትኩረት አድርጎ የተከናወነው ሁለተኛ ጥናት መሆኑን፣ በኢትዮጵያ ግን የመጀመሪያ እንደሆነ ተመልክቷል። ስደተኞችና ተመላሾች አገልግሎት ከባኦባብ በተሰኘ 3 አጋሮች የተመሰረቱት የምርምር ፕሮግራም ስብስብ ጋር በጋራ በመሆን መከናወኑን፣ ዕድሜያቸው ከ18 እስከ 24 ዓመት ከሆኑ ወጣቶች ውስጥም 32 በመቶ ሴቶች፣ 26 በመቶ ወንዶች 18 ዓመት ሳይሞላቸው አካላዊና ስነ ልቦናዊ የጥቃት እንደተፈጸመባቸው ተገልጿል። ጥቃቱ ከደረሰባቸው ወጣቶች ውስጥ 39.1 በመቶ በገዛ ቤታቸው ውስጥ፣ 21.8 በመቶ ደግሞ በጥቃት አድራሹ ቤት ውስጥ እንደሆነና ይህም ማለት 70 በመቶ የሚሆነው ጥቃት የተፈጸመው ባል ወይም ፍቅረኛ ወይም የቅርብ ዘመድ በመሳሰሉ ሰዎች መሆኑን፣ ቀሪዎች ደግሞ የማያውቋቸው ሰዎች እንደሆነ ጥናቱ ያሳያል። የመጀመሪያ የአስገድዶ መድፈር ጥቃት ከሚፈጸምባቸው አብዛኞቹ ልጃገረዶች 39 በመቶ የሚሆኑት በ13 ዓመታቸው፣ 20 በመቶ የሚሆኑት ከ14 እስከ 15 ዓመት እንዲሁም 41 በመቶ የሚሆኑት ደግሞ ከ16 እስከ 17 ዓመት ዕድሜያቸው ጥቃቱ እንደደረሰባቸው መግለጻቸው በጥናቱ ተካቷል። ጥቃቱ በተለያዩ መንገዶች የሚገለጥ መሆኑ ማለትም ተገዶ ከመደፈር ጀምሮ በጫና የሚደረጉ ግንኙነቶችና ያለ ፍላጎት የሚፈጸሙ የሰውነት ንክኪዎች ያካተተ መሆኑን፣ በዚህ ምክንያት በደረሰባቸው ጥቃት ምክንያት 43 በመቶ የሚሆኑ ሴቶች ትምህርታቸውን ለማቋረጥ ወይም ከትምህርት ገበታ ለመቅረት መገደዳቸውን ጥናቱ አመልክቷል። ጥናቱ ይፋ በተደረገበት ወቅት የተገኙት የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን በመጠለያ ጣቢያዎች ውስጥም የስደተኞች ደህንነት አሁንም አሳሳቢ መሆኑን ጠቁመው መንግስት ጥቃቶችን ለመከላከል እየሰራ መሆኑንም ገልጸዋል። በጥናቱ የተካተቱ የጥቃት አይነቶች የደረሱባቸውና በመጠለያ ጣቢያዎች ውስጥ የሚኖሩ ሰዎች ጥቃት ሲደርስባቸው ሪፖርት የማድረግ ልምዳቸው አነስተኛ መሆኑን ተናግረዋል። በተለይ በግጭት ወቅት የሚፈጸሙ ጥቃቶች በግልጽ የማሳወቅ ዝንባሌ ባለመኖሩ በአሁኑ ወቅት እየተሰሩ ያሉ የግንዛቤ ማስጨበጫ ስራዎች ይበልጥ ተጠናክረው ሊቀጥሉ እንደሚገባም ዋና ዳይሬክተሩ አሳስበዋል። የስደተኞቹ ጥበቃ የመንግስት ዋና ዳይሬክተሩ አሳስበዋል። የስደተኞች ጥበቃ የመንግስት የሰብአዊ ድርጅቶች የዓለም አቀፍ ማህበረሰብ የጋራ ኃላፊነት መሆኑንም አብራርተዋል። በአፍሪካ ስነ ህዝብና ጤና ምርምር ማዕከል ተመራማሪ የሆኑት የዮሐንስ ዋዶ አብዛኞቹ በስደተኞች መጠለያ ጣቢያዎች ውስጥ የሚገኙ ሰዎች ጥቃት ሲደርስባቸው ሪፖርት እንደማያደርጉ፣ ለዚህም ዋነኛ ምክንያት ጥቃት አድራሾቹ የቅርብ ቤተሰብ ወይም ዘመድ በመሆናቸው ነው ብለዋል። አብዛኞቹ ተጎጂዎች የሚፈጸምባቸው ጥቃት መሆኑንና በሕግ የሚያስጠይቅ ወንጀል መሆኑን የመረዳት ክፍተት መኖሩን፣ ይህንን ተግዳሮትም ለመቅረፍ ጥናቱ መረጃዎችን የሰበሰበው ጥንቃቄ በተሞላበትና በረቂቅ የቴክኒክ ዘዴዎች መሆኑን ገልጸዋል። በአሁኑ ወቅትም የተባበሩት መንግስታት ድርጅት ከፍተኛ ስደተኞች ኮሚሽነር እና የሚመለከታቸው አገልግሎት ሰጪዎች በስደተኞች በመጠለያ ካምፖች ውስጥ መሰረታዊ አገልግሎት እንዲያገኙ ከማድረግ ባለፈ ደህንነታቸው ተጠብቆ እንዲቆዩና የመረጃ ተደራሽነት ክፍተቶች እንዲቀረፉ በትኩረት እየሰሩ መሆናቸውን ዮሐንስ አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።